አሁን ላይ ሁሉም ሰው በመባል ደረጃ ከፍተኛ የጭንቀት ማዕበል ውስጥ ይገኛል። የሥራ ጫና፣ የኢኮኖሚ ፈተና፣ የቤተሰብ ኃላፊነትና የማህበራዊ ህይወት ውጥረቶች ብዙዎቻችንን በቋሚ የጭንቀት አዙሪት ውስጥ ከቶናል። ይሁን እንጂ ብዙዎቻችን ጭንቀትን እንደ ቀላል ስነልቦናዊ ስሜት ወይም እንደ አእምሮዊ መረበሽ ብቻ ብንቆጥረውም እውነታው ግን ከዚህ ፍጹም የተለየና እጅግ አስፈሪ ነው። ጭንቀት ለአእምሮ ብቻ የምታው ስሜት ሳይሆን መላው የአካላችንን ባዮሎጂያዊ ስርዓት ከራስ እስከ እግር የሚያናጋ የውስጥ አካላትን የሚመርዝና ያለ ዕድሜ ለሞት የሚዳርግ ስውር ገዳይ ነው። አንድ ሰው በሚጨነቅበት ጊዜ አንጎላችን አደጋ ውስጥ እንደገባን ስለሚያስብ አደጋን ለመከላከል ስር ኮርቲሶልና አድሬናሊን የተባሉ የጭንቀት ሆርሞኖችን በከፍተኛ መጠን ወደ ደማችን ውስጥ ይረጫል። ታዲያ የሰውነት ምላሽ በተፈጥሮ ለድንገተኛ አደጋዎች ለምሳሌ ከአውሬ መሸሽን የመሳሰሉ ድንገተኛ አደጋዎችን እንድንከላከል ወይም ደግሞ እንድናመልጥ የሚያግዘን የአእምሮ የኬሚካል አሰረጫጨት ስርዓት ነው። ነገር ግን ስር የሰደደና የማቋረጥ ጭንቀት ወይም ደግሞ ክሮኒክ ስትሬስ እነዚህ አጥፊ ሆርሞኖች ሌሊትና ቀን ሳያቋርጡ በደማችን ውስጥ እንዲመላለሱ ያደርጋል። ይህ ደግሞ የሰውነታችንን የተፈጥሮ ሚዛንን በማውደም የውስጥ አካላታችንን ቀስ በቀስ እየበላ ለተለያዩ ገዳይና አስከፊ በሽታዎች እንድንጋለጥ ያደርጋል። በዚህ ቪዲዮ ጭንቀት በጤናችን ላይ የሚያደርሳቸው 6 እጅግ አደገኛ የሆኑ ጉዳቶችንና እንዴት ከጭንቀት ውስጥ መውጣት እንደምንችል በዝርዝር እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። አንደኛ፣ ለከፍተኛ ደም ግፊትና ለልብ ድካም ይዳርጋል። ጭንቀት በሰውነታችን ላይ ከሚያደርሳቸው ጉዳቶች መካከል ቀዳሚውና ፈጣኑ ሰለባ የልብና የደም ዝውውር ስርዓታችንን ማዛባት ነው። አንድ ሰው በከፍተኛ ሁኔታ በሚጨነቅበት ጊዜ በደም ውስጥ የሚረጨው አድሬናሊን የተባለው ሆርሞን የልብ ትርታን በተለየ ፍጥነት እንዲጨምር ያደርጋል። ልባችን ከተፈጥሯዊ አቅሙ በላይ በኃይልና በፍጥነት መምጣት ሲጀምር ደግሞ ደማችን የሚጓጓዙበት ጥቃቅን የደም ስሮቻችን ራሳቸውን እንዲያጠቡና እንዲኮማተሩ ያደርጋል። ይህ የደም ቧንቧዎች መኮማተር ደግሞ በቧንቧው ግድግዳዎች ላይ እጅግ ከፍተኛ የሆነ ግፊት እንዲፈጠር ያደርጋል። ይህም ለዘላቂ የከፍተኛ የደም ግፊት ወይም ሃይፐርቴንሽን በሽታ ዋነኛ መንስኤ ይሆናል። ስር የሰደደ ጭንቀት በደማችን ውስጥ ያለው የኮሌስትሮልና የቅባት መጠንን በከፍተኛ ሁኔታ ይጨምራል። ከዚህም በላይ በከፍተኛ ሁኔታ ስንጨመቅ በሰውነታችን ውስጥ በሚመረቱ ቅመሞች የተነሳ በደም ቧንቧዎቻችን ውስጣዊ ግድግዳ ላይ ጥቃቅን እብጠቶች ወይም ደግሞ ኢንፍላሜሽን እንዲፈጠር ያደርጋል። በእነዚህ እብጠቶች ላይ ስብና ኮሌስትሮል በቀላሉ ተለጥፎ ስለሚቀሩ የደም ቧንቧዎቻችን እንዲጠቡና እንዲደነድኑ ያደርጋቸዋል። የደም ቧንቧዎቻችን ሲጠቡ ደግሞ ወደ ልብ ጡንቻዎቻችን የሚሄደው የኦክሲጅንና የደም መጠን በእጅጉ ይቀንሳል። ይህ ሂደትም በረጅም ጊዜ ውስጥ የልብ ጡንቻዎቻችን እንዲደክሙና ስራቸውን እንዲያቆሙ ያስገድዳቸዋል። ይህም ለድንገተኛ የልብ ድካምና የአእምሮ ውስጥ የደም ቧንቧዎች መፈንዳት ወይም ደግሞ የደም መርጋት አደጋ ወይም ስትሮክ እንዲፈጠር ያደርጋል። ይህም ቀስ በቀስ ለድንገተኛ ህልፈት የሚዳርግ አደገኛ በሽታ ይሆናል። ሁለተኛ፣ ለጨጓራ ቁስለትና ለአንጀት መታወክ ይዳርጋል። በአሁኑ ዘመን በአንጎልና በምግብ መፍጨት ስርዓት በተለይም በአንጀታችን መካከል ቀጥተኛ የነርቭ ትስስር እንዳለ በሳይንስ ተረጋግጧል። የአንጀት ስርዓታችን በውስጡ በሚሊዮን የሚቆጠሩ የነርቭ ክሮች ስለያዘ በሕክምናው ዓለም ሁለተኛው አእምሮ በመባል ይታወቃል። ስለዚህ በአንጎላችን ላይ የሚፈጠር ማንኛውም የጭንቀት ስሜት ወዲያውኑ ጨጓራችንና አንጀታችንን የማጥቃት ኃይል አለው። አንድ ሰው በሚጨነቅበት ጊዜ ሰውነቱ አደጋ ውስጥ እንዳለ ስለሚያስብ ኃይሉንና የደም ዝውውሩን ሙሉ በሙሉ ወደ ጡንቻዎቹና ወደ መከላከያ አካላቱ ይልካል። በዚህ ምክንያት ወደ ጨጓራና ወደ አንጀታችን የሚሄደው የደም ዝውውር ሙሉ በሙሉ እንዲቀንስ ያደርጋል። ይህም ዝውውር ሲቀንስ ደግሞ የጨጓራ ግድግዳዎቻችን ራሳቸውን ከአሲድ የሚከላከሉበትን የተፈጥሮ ሙቀት የተባለው ፈሳሽ ማምረት ያቆማል። በዚህም ጊዜ የጨጓራ አሲድ በቀጥታ የጨጓራን ስስ ግድግዳን መብላት ይጀምራል። ይህም ለከፍተኛ የጨጓራ እብጠት ወይም ደግሞ ጋስትሬስና ለከባድ የጨጓራ ቁስለት ወይም አልሰር መፈጠር ዋነኛ ምክንያት ይሆናል። በተጨማሪም ጭንቀት የአንጀትን መኮማተርና ምግብ የሚንቀሳቀስበትን ፍጥነት ያዛባል። ይህ መዛባት ደግሞ አንዳንዴ የአንጀታችን ፍጥነት እጅግ እንዲጨምር በማድረግ ለከፋ ተቅማጥ፣ ሌላ ጊዜ ደግሞ ፍጥነቱን እጅግ በማዘግየት ለከባድ የሰገራ መድረቅ ይዳርጋል። እንዲሁም ጭንቀት በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎችን ስለሚገድል ሰውነታችን ከምግብ ውስጥ አልሚ ነገሮችን የመምጠጥ አቅሙን እንዲዳከም ያደርጋል።
ሶስተኛ ጭንቀት የሰውነትን የበሽታ መከላከል አቅምን በእጅጉ ያዳክማል። የሰውነታችን የተፈጥሮ መከላከያ ስርዓት ወይም ደግሞ ኢሙን ሲስተም ሌሊትና ቀን ወደ ውስጣችን የሚገቡ ቫይረሶችን፣ ባክቴሪያዎችንና ካንሰር አምጪ ህዋሳትን የሚዋጋ እውነተኛ የሰውነታችን የጦር ሰራዊታችን ነው። ይሁን እንጂ ስር የሰደደ ጭንቀት ሙሉ በሙሉ ያደክማል። አንድ ሰው በሚጨነቅበት ጊዜ የሚመረተው የኮርቲሶል ሆርሞን በመጠኑ ሲሆን እብጠትን የሚከላከል ቢሆንም ከመጠን በላይ በደማችን ውስጥ ለረጅም ጊዜ ሲቆይ ግን የተገላብጦች ስራን መስራት ይጀምራል። ይህ ሆርሞን በሽታን የሚዋጉትን ነጭ ደም ሴሎቻችንን በተለይም ሊምፎሳይት የተባሉትን ተዋጊ ህዋሳትን ምርትን በከፍተኛ ሁኔታ ያግዳል። ታዲያ ይህ ህዋሳት ከሰውነታችን ሲጠፋ ደግሞ የሰውነት በሽታን የመከላከል አቅማችን በእጅጉ ይቀንሳል። በዚህም ምክንያት በጭንቀት ውስጥ ያሉ ሰዎች በቀላሉ በጉንፋን በሳልና በተለያዩ የቫይረስ ወረርሽኞች የመያዝ ዕድላቸው እጅግ ከፍተኛ ይሆናል። ከተያዙም በኋላ የማገገም ፍጥነታቸው በጣም መዘገየ ይሆናል። ከሁሉም በላይ ደግሞ የሰውነት በሽታን መከላከል አቅም ሲዳከም ሰውነታችን በየቀኑ የሚፈጠሩትን የተበላሹ የካንሰር ሴሎችን ለይቶ ማጥፋት ይሳነዋል። ይህም ለተለያዩ ከባድ የካንሰር አይነቶች መፈጠርና መስፋፋት ምቹ ሁኔታን ይፈጥራል። አራተኛ ጭንቀት የአንጎልን መዋቅር ይለውጣል። ጭንቀት የምነሳው ከአእምሮ ቢሆንም ተመልሶ ግን የገዛ አእምሮአችንን መዋቅርና ሴሎችን የመስበር የማውደም አቅም አለው። በቅርብ ጊዜ የተደረጉ የነርቭ ሳይንስ ጥናቶች እንደሚያሳዩ ስር የሰደደ የጭንቀት ሆርሞን በአንጎላችን ውስጥ ሂፖካምፓስ በተባለው ክፍል ላይ ቀጥተኛ ጥቃት ያደርሳል። ሂፖካምፓስ የተባለው የአንጎል ክፍላችን ነገሮችን የመማር የማስታወስና አዳዲስ ማደር ትውስታዎችን የመቅረጽ ኃላፊነት አለበት ዋና ማዕከል ነው። ከመጠን በላይ የሚረጭ የኮርቲሶል ሆርሞን ደግሞ በዚህ ክፍል ውስጥ ያሉትን የነርቭ ሴሎችን ትስስር ያጠፋል፣ አዳዲስ ሴሎች እንዳይፈጠሩም ይገታል። አልፎ ተርፎም ደግሞ ያሉትን ሴሎችን ያኮማትራል። በዚህ ምክንያት በጭንቀት ውስጥ ያሉ ሰዎች ነገሮችን በፍጥነት መርሳት፣ ትኩረትን በአንድ ነገር ላይ ለመሰብሰብ መቸገርና የአስተሳሰብ መደንዘዝ ችግር ይጋጠማቸዋል። በተጨማሪም ጭንቀት ፍርሃትንና ስጋትን በሚቆጣጠረው አሚግዳላ በተባለው የአንጎል ክፍላችን ላይ ከፍተኛ መነቃቃትን ይፈጥራል። አሚግዳላ ሲያብጥና ሲነቃቃ ደግሞ ሰውየው ያለምንም በቂ ምክንያት ሁል ጊዜ ፍርሃት፣ ስጋትና ድንጋጤ ውስጥ እንዲገባ ያደርጋል። ይህ የአንጎል መዋቅር መለወጥ ሰውን ለከፋ የድብርት በሽታና ለአእምሮ መታወክ አደጋ ያጋልጣል። አምስተኛ ጭንቀት ለሰውነት ክብደት መጨመርና ለስኳር በሽታ ይዳርጋል። የሰውነት ክብደት መጨመርና የውርስ መከማቸት ብዙ ጊዜ ከምግብ ብዛት ጋር ብቻ የሚያያዝ ቢሆንም ጭንቀት ግን ያለምንም ተጨማሪ ምግብ ሰውን የማወፈርና ለስኳር በሽታ የመዳረግ ስውር ባህሪ አለው። ይህም የሚሆነው በሰውነታችን የሜታቦሊዝም ወይም ደግሞ የምግብ ማቃጠል ስርዓት መዛባት ምክንያት ነው። አንድ ሰው በሚጨነቅበት ጊዜ የኮርቲሶል ሆርሞን ሰውነቱ አደጋ ውስጥ እንዳለ ስለሚያስብ ያገኘውን ምግብ ሙሉ በሙሉ ለወደፊት መከላከያውን ዘንድ ወደ ስብ በመቀየር እንዲከማች ያደርጋል። ይህ ደግሞ በተለይ በውስጣዊ አካላት ዙሪያና በሆድ አካባቢ እንዲከማች ስለሚያደርግ በሆድ አካባቢ ቦርጭ እንዲፈጠር ያደርጋል። በተጨማሪም ኮርቲሶል ሰውነታችን ከፍተኛ ጉልበት የሚሰጥ ምግቦችን በተለይም ነጭ ስኳር፣ ጣፋጮችና ካርቦሃይድሬቶችን በከፍተኛ ሁኔታ እንድንመኝ ወይም ደግሞ እንድንመገብ ያደርጋል። ይህም በጭንቀት ጊዜ ከመጠን በላይ የመመገብ ልማድ ውስጥ እንድንገባ ያደርጋል። እንዲሁም ጭንቀቱን ስንሆን ጉበታችን ለጡንቻዎች መከላከያውን ዘንድ በውስጡ ያከማቸውን ግሉኮስ ወይም ደግሞ ስኳርን በብዛት ወደ ደማችን ውስጥ ይለቀዋል። ይህ ደግሞ የደም ስኳር በቋሚነት ከፍ ሲል ሰውነታችን ስኳሩን ወደ ሴሎች የሚያስገባውን የኢንሱሊን ሆርሞንን የመቋቋም አቅምን ያዳብራል። ታዲያ ይሄ ሴሎቻችን ኢንሱሊንን መታዘዝ ሲያቆሙ ስኳሩ በደማችን ውስጥ ተከማችቶ ይኖራል። ይህም በቀጥታ ለአይነት 2 ወይም ደግሞ ለታይፕ 2 ለሚባለው ለስኳር በሽታ እንድንጋለጥ ያደርጋል። ስድስተኛ ከፍተኛ ጭንቀት ለእንቅልፍ መዛባትና ለቆዳ እርጅና ምክንያት ይሆናል። ጥራት ያለው እንቅልፍ ሰውነታችንና አእምሮአችን በቀን ውሏቸው የደረሰባቸውን ጉዳት የሚጠገኑበት፣ ሴሎችን የሚያድሱበትና መርዞችን የሚያጸዱበት ወሳኝ የተፈጥሮ ሰዓት ነው። ማታ ላይ ስንተኛ ሰውነታችን እንቅልፍን ያገኝ ዘንድ አእምሮአችን ሜላቶኒን የተባለው ሆርሞን ሰውነታችን ውስጥ እንዲመረት ያደርጋል። ነገር ግን በጭንቀት የሚሰቃይ አእምሮ ማታም ቢሆን ኮርቲሶልና አድሬናሊን ማመንጨቱን ስለሚቀጥል የነርቭ ስርዓታችን ንቁ ሆኖ ይቆያል። ይህ ሁኔታ ደግሞ ሰውየው አልጋ ላይ ተኝቶ ለሰዓታት እንዲገላበጥ፣ እንቅልፍ እምቢ እንዲለው ወይም ደግሞ ኢንሶምኒያ የሚባለው የእንቅልፍ እጦት ችግር እንዲፈጠርና በተኛም እንኳን በተደጋጋሚ በመቃዠት እንዲባንን ያደርጋል። እንቅልፋችን ሲጠፋ የሰውነታችን ራስን የመጠገን ሂደት ሙሉ በሙሉ ይስተጓጎላል። ይህም ደግሞ ለበሽታ መጋለጥ ዕድላችንን በከፍተኛ ሁኔታ ይጨምራል። እንቅልፍ ማጣትና የጭንቀት ሆርሞን መብዛት በቆዳችን ላይም ግልጽ ምልክትን ያሳያል።
ኮርቲሶል ለቆዳ ጥንካሬና ለወጣትነት ወይም ለስላሴ መሰረት ሆኖን ኮላጅንና እላስቲን የተባሉ ፕሮቲኖችን ሰብሮ ያጠፋቸዋል። ይህ ሲሆን ደግሞ የፊት ቆዳችን የመለጠጥ አቅሙን ያጣል። በዚህ ምክንያት ያለ ዕድሜ የፊት ቆዳ መሸብሸብ፣ መቅላት፣ የዓይን ስር መጥቆርና የቆዳ መድረቅ ችግር እንዲከሰት ያደርጋል። ጭንቀት በጤናችን ላይ የሚያመጣቸው እነዚህ 6 ጉዳቶች ይህንን ስሜት በቸልተኝነት ማለፍ እንደሌለብን የሚያስገነዝቡ የሳይንስ ማስጠንቀቂያ ምክንያቶች ናቸው። ጭንቀትን ከህይወታችን ሙሉ በሙሉ ማስወገድ ባንችልም በእኛ ላይ የሚያደርሰውን ጉዳት ግን በተለያዩ ተፈጥሯዊ መንገዶች በሚገባ መቆጣጠር እንችላለን። ለምሳሌ የአካል ብቃት እንቅስቃሴ ማድረግ፣ የአተነፋፈስ ስልት መጠቀም ወይም ደግሞ ብሬዝ ኤክሰርሳይዝ፣ ተፈጥሯዊ መጠጦችን መጠጣት፣ ለምሳሌ የእርድ ወተት፣ የሎሚ ሻይና የሙዝን ሻይ እንዲሁም ደግሞ የካሞሚል ሻይ የመሳሰሉ መጠጦችን በመጠጣት ጭንቀታችንን ማከም እንችላለን። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።